ማሬ እሱ እንኳን ለዛ ሰዓት ፍቅረኛው ነበር ያለ ማሬ ያ ቃል ከሰው ፍቅረኛው ነበረች ከነሱ ጋር እርጉዝ ነው እኮ ነው። አብርሃም ቪዲዮ ምናምን ይቀረጻል የአመት በዓል ጊዜ ምናምን። ልንገርሽ ሄለን ውዴ ልንገርሽ ምን መሰለሽ እሷ እኮ እርጉዝ ሳኮን በፊት ፋሃድ ጋር እያለች አብርሃም ጋር ለድራማ ለምናምን ይሰሩ ነበር። ገባሽ ምልሽ ውዴ? ከዛ እርግዝና እየለየ ሲመጣ እርግዝና እየለየ ሲመጣ እኮ ነው ይሄም ካራክተር ተሰጥቷት እኮ ነው ይሳጥራት ልጠፋ አብሽ የተጎዳ ሊመስል ለይታ ማለት ነው ተብሎ እኮ ነው። ሁላቸውም ተመካክረው ነው የሚሰሩት እና አዎ እና ደግሞ ፋሃድ ደግሞ እውነት ትክክለኛ እውነት ነገር ማውጣት ይፈልጋል። ፍቅር እንዲወጣ ስላልፈለገች እንጂ ውሸት እንደሆነ የሆነ ሀቅ ማለት ነው ጋይስ። ሜሪ የዛሬ አመት ሜሪ ባላለሽ ስትላት ነው የተረዳሁት። ነው ባላለሽ አርፈሽ ተቀመጪ ስትላት ማን እሱ ለድራማ ሁለተኛ ድራማ ላይ ማለት ነው። አንዴ ሙይት አድርጎ ስሙ አንድ ሙት አድርጎ እዚህ ጋር የምታወሩ ቃላቶች ይዋወቃችሁ ማለት ነው። እኛ የሚመለከተን የቱ ጋር ነው መሰለሽ? ሴት ናት። እኔ አሁን ምሳሌ ቲጂ እኔ ስስቅ ነው አይደለም የምታውቁኝ? እስቃለሁ፣ እጫወታለሁ እና ከኔ ከጀርባዬ ያለው ነገር አታውቁም። ባልትዳር መሆኑ ነው የምታውቁኝ። እና ከባላችሁ ጋር ስትሆኑ ምን አይነት ግጭት እንዳለ፣ ምን አይነት ክፍተት እንዳለ፣ ምን አይነት ደግሞ ከፍታ ዝቅታ እንዳለ እናንተ አታውቁም። ስታገቡ ነው የምትረዱት። እንደው ከእናታችሁ ጋር የምትኖሩ ኑሮና ደግሞ አማቻችሁ ጋር የምትኖሩ ኑሮ አንድ አይነት አይደለም። አሁን እቺ አሁን ትላንትና እሷ ስለ ቤተሰብ አትጥራ ያለችው እነሱ በእምነት ምክንያት ኦኬ ተጋጭቶ ሊሆን ይችላል እና እናትየዋ ላትስማማ ትችላለች። ነገር ግን እዛ ጋር እሱ እንዲያወራ እሱ አልፈለገችም። ፕራይቬት ነገር ስለሆነ ማለት ነው። እኛ ደግሞ ሩታ ብቻ እየተረገጠን እየሰደበን ያኔ የፍቅር ደጋፊዎች ማለት ነው እየሰደቡ እየረገጡ ስለነበረ የአብርሃም ደግሞ እንዲሆኑ ተሸፍኖ እንዲያልፉ ነው እሷ የምትፈልገው። ተረዳሽኝ? ለምን ሰዎች ዘንድ እንዲጠሉ አይፈልጉም። የአንድ ሀገር ልጆች ናቸው። ስለዚህ እርስ በርሳቸው ከበር ያደርጋሉ። ሁለተኛ ደግሞ አሁን እዚህ ጋር እሷ ለምሳሌ 10 ብር ምናምን እጅ ላይ ነበረ በእናታችን እጅ ነው ሲል እኔ የተሰማኝ ነገር አለ። እኔ ያለፍኩበት ብዙ ቦታ ስላለ ማለት ነው። እዚህ ጋር ሴት ናችሁ ወልዳችሁ ትዳራችሁ አሁን አንቺ ወደሽ ፈቅደሽ ከሱ ልጅ ወለድሽው። በዛ ላይ ደግሞ የወለደችዋ መንገዱ ትክክል አይደለም። ገና ልጅ ናት። በዛ ላይ በጣም የሚያስጠላ እንትን ነው። እንደዛ ሆና ደግሞ ዩቲዩብ ትሰራለች። ይህን ደግሞ ለልጇ ሲል ለነገ ህይወቷ ሲል አስባችኋል? እኔ 2 ወር ከአልጋ መንቀሳቀስ አልችልም። የምር ሚጥ በጣም ከባድ ነበረ እኔ ማለት ነው። እና ልጅ ስለሆንኩት ሊሆን ይችላል በጣም ከባድ ነው። ያው ውለጅ የሚል ሰው እኔ ግደኝ የሚል ሰው ነው፣ እገልሻለሁ የሚል ሰው ነው የሚሰማኝ ያለብኩት እንትን ሲሆን። እዛ ጋር እኔ እናቴ እጅ ስለነበርኩኝ እናቴ ናት ካልጋ ምታነሰኝ ምግብ ምሰጠኝ ምታንከባከበኝ እናቴ ናት። እግዚአብሔር ይመስገን ሁሉም ነገር የተሞላ ፋሚሊ ውስጥ ነው ያደኩኝ እና ምንም ነገር አልጎለኝ። የሆነ ነገራችሁ ትናገራላችሁ ለእናታችሁ፣ ግን ሌላ ሰው ቢሆን ሼም ይዛችኋል። ይሄ ነገር አድርግ ሲል ማድረግ አትችሉም። እነዚህ ልጆች ምንም የሌለበት ቦታ ነው የተገናኙ፣ ምንም የሌለበት ቦታ ነው ትዳር የተመሰሩት። ምንም የሌለበት ቦታ ደግሞ ልጅ አላችሁ። በዛ ላይ ደግሞ እሷ በአማቸው እጅ አስባችኋል። አማቸው ደግሞ ገበያ ነግዳ አስባችኋል። ብዙ ያሳለፈችው ታሪክ አላት። እሱ እንድናገርም አትፈልግም። እሱ ደግሞ በቃ እንደምንም በእንደዛ አይነት መንገድም ህዝቡ ስራራልኝ ማን ያውቃል ብትታረቅ ብሎ ነው ያሰበው። ነገር ግን ህመም አላት። የወንድና የሴት ከባድ ልመልስልሽ እስቲ በጣም ተጎድቼ ነበር። አካሄዴ ሁሉ በጣም ብዙ እንትን እያለኝ ነው። እስቲሽ ነበርኩኝ በጣም ተጎድቼ ነው የሰራሁት አለች እኮ። አይ ልንገራችሁ፣ እንደዛ ከሆኑ እኮ ለምሳሌ ፉአድ አሁን እኛ ባየነው ነው የምንፈርደው፣ ፈጣሪ ነው የሚያውቀው። በማናቸውም መፍረድ አንችልም፣ ግን በሰማነው ማለት ነው ፈጣሪ ነው የሚያውቀው። ይዛ ያለው ግን እስካሁን ድረስ ብዙ ተከታትለናቸዋል። እውነት ነው ብሎ መቀበል ራሱ ይከብዳል። ለቡታጀራዊቱ ግን ደግሞ አሁን እሷ እኮ አንቺ አንድን ሰው ወንጀለኛ አርገሽ ሲጠሪ ያለውን ነገር በሙሉ ሊናገር ነው። አንቺ ኦልሬዲ ወንጀለኛ አርገሽ ጠርተሽዋል አይደል? ያለውን ነገር በሙሉ ምንም የሚደብቅልሽ ነገር አይኖርም። ለምን ወንጀለኛ ሆኖ ተጠርተዋል። ለምን በዛ ላይ ሌባ ነው ተብሎ ነው የተጠራው አይደል? ወስዶብኛል ብላ ነው ወይባ ቤት አመጣችው አይደለ? እሱ ደግሞ ሌባ አልተባለም። ያላሰነሽ ሌባ አልተባለም።
እኔ ስልክ ማነው ዩቲዩብ ሌላ ሰው ነው እጅ ነው ያገኘሁት፣ ግን እሱ ጋር እንደለም። እሺ አስጨርሽ። እኔ እኮ ሲፖስቱ አይቼ ነው ሌባና መልስ ምናምን እያሉ የሷ ደጋፊዎች አይቼ ነው እሱ። ከዛ እንደዛ ካለች እኮ ሀቢባ ቤት ስትመጣ መጀመሪያ አንቺ የሆነን ሰው ሲጠሪ ያለ ነገር አሁን እዚህ መጥቶ ለተናገር ይሄን ለምን አልደበቀላትም ምናምን እንዲባል ነገር የለም። ለምን አንዴ ተጠርተዋሉ ገብተዋሉ። እሷ መጀመሪያ ምንድነው ማድረግ ያለባት? አሁንም እኮ እኔ ያልገባኝ ነገር እዚህ ጋር ሀቢባ ቤት ምን ልትሰራ ነው የመጣችው? በጣም ወረደ ማጋ እንዳለ ወላሂ ህግ በአንድ ቀን ያውቃል። ይሄ ህግ ማለት ነው ማንም እንዳይሰራበት ማንም በሱ ገንዘብ እንዳይወጣ ማገድ ይችላል። ማሳገድ ትችላለች፣ ሄዳ በአንድ ቀን ማለት ነው ማሳገድ ትችላለች። እዚህ ጋር አትችልም። ሴም አለው ሴም አለ። ሴም እኮ ኢሜል ያስፈልጋል። በስሙ አይደለም። አልተረዳሽም። በስሙ ፖሊስ ጣቢያ ሄዳ ይሄ ሀብ ተደርጎብኛል እሱን ይዛ ነው እሱን ይዛ ከሄደች ሁለታቸው ያወራሉ። ይዛ ማን መጥቶ በዛ ባንክ እኮ መጥቶ በዛ ዩቲዩብ መጥቶ እኮ ብር ይወስዳሉ። አስመልክታ በፖሊስ አስተላልፋ ይሄ ሰውዬ ብር ሲያወጣ ያዙልን ካለች ወላሂ ይዙላታል። ሁለታቸውም ጋር የለም ብለው ከተማመኑ ማለት ነው። ይመስለኝ ግን ኦዲየንስን ነፃ ለማውጣት ነው የዋሹ ኦዲየንስ። እሷ ምንድን ነው ያለችው? በፊት እኮ እንደዚህ ባለፈው ስታወራ እኮ እንዲህ አለች፣ እንድታውቁ ነው ያለችው። አሁን እሷ እውነት ካላት ሀቢባ ቤት ምንም የሚጠቅማት ነገር የለም። ሀቢባ ቤት የሚጠቅማት ነገር የለም። አሁን እኮ ፉአድም መልስ መስጠት ይችላል። በህግ ጠይቅኝ ሀቢባ ቤት አልመጣም ቢል እኮ መብቱ ነው። ግን ደግሞ ሀቢባ ቤት እኔ የሚመጡት ሰዎች እኔ ምን እንደሆኑ አላውቅም። የሰው ሀገር አሉ በሀገራቸው የሌሉት ልንገርሽ የማዳም ቅመሞች ጋር ነው ያሉ የእሷ ኦዲየንስ ነው እንደዛ ያሉዋል። በሀገራቸው የሌሉት የማዳም ቅመም የሆኑት ለመክሰስ የማይመቻቸው